ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን ለጀማሪዎች ንባብን እንዴት አድርጋችሁ መለማመድ እንዳለባችሁ የሚያሳይ ትምህርታዊ ዝግጅት ይዤላችሁ መጥቻለሁ። እነዚህ ዝግጅቶች እንግዲህ በተለይ ቃላትን ለማንበብና ለመጻፍ የተቸገራችሁ ልጆች፣ ፊደላትን እያነበባችሁና እያጠናችሁ ያላችሁ ወይም ደግሞ ሆሄያትን ለመለየት ጥረት እያደረጋችሁ ግን ማንበብና መጻፍ የተቸገራችሁ ልጆች ሁለት ፊደላት ያላቸው ቃላትን ይዤላችሁ መጥቻለሁ። እነዚህ ቃላት ለጀማሪዎች ንባብ ለመጀመርና እንዲሁም ደግሞ ጽህፈት ለመጀመር በጣም ወሳኝ ነገሮች ናቸው። ስለዚህ እነዚህን ብትከታተሉ ማንበብና መጻፍ በቀላሉ ልትለማመዱ ትችላላችሁ ማለት ነው። እነዚህን እያደረጋችሁ ግን የተቸገራችሁ ልጆች ደግሞ እኛ በ24 ሰዓት ተማሪዎችን ተቀብለን እያስተማርን ስለምንገኝ በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም ሰዓት ደውላችሁ ብታናግሩን እናንተ የምትፈልጉትን ትምህርት በሚመቻችሁ ሰዓት እንድትማሩ እናደርጋለን። ስልካችን ከታች ከዩቲዩብ እንግዲህ ከቪዲዮ ጠርዝ ላይ የምታዩት ወይም ደግሞ ከባዮዋችን ላይ ከዩቲዩብ ባዮ ላይ አለ። ስለዚህ እሱን አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም በሚመቻችሁ ሰዓት ደውሉልን። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድ። ቡና እንግዲህ ቡ የበ ሁለተኛ ፊደል ናት። ና ደግሞ የነ አራተኛ ፊደል። ቡና። በሬ እንግዲህ በ የመጀመሪያዋ ፊደል ናት ለበ። እዚያ ሬ ደግሞ የረ ቤተሰብ አምስተኛዋ ቤተሰቧ ጋር ብትሄዱ ይህችን ፊደል ሬ የምትባል ፊደል ታገኛላችሁ። በግ በግ ስድስተኛ ፊደል የገ ቤተሰብ ገጉ ጊጋጌ ግ እሱን እንትን ትላላችሁ ማለት ነው። ስለዚህ ሁለቶችን ፊደሎች በአንድ ላይ አጣምራችሁ ትጽፏቸው በግ የሚል ቃል ትጽፋላችሁ። ባዶ ባ አራተኛ ፊደል የቤተሰብ ማለት ነው። ዶ ደግሞ የደ ቤተሰብ ሰባተኛው ወይም የመጨረሻው ላይ ስትሄዱ ይህን ፊደል ታገኛላችሁ። እነዚህን ሁለቱን አጣምራችሁ በዚህ መንገድ ቀረብ አድርጋችሁ ጽፏቸው ባዶ የሚል ቃል ጻፋችሁ ማለት ነው። ብር። ይህ ብ ማለት የበ ስድስተኛ ፊደል ነው። ር ደግሞ የረ ስድስተኛ ፊደል ብር ብላችሁ ትጽፋላችሁ። ቦታ። ቦ እንግዲህ የበ ሰባተኛ ፊደል ነው። ታ ደግሞ የተ አራተኛ ፊደል ነው። ቦታ። በቂ በ እንግዲህ የበ የመጀመሪያ ፊደል ቂ ደግሞ የቀ ሶስተኛው ፊደል ማለት ነው። ስለዚህ ይህንን እንደዚህ አድርጋችሁ ጽፋችሁ በቂ የሚል ጽሑፍ ትጽፋላችሁ ማለት ነው። ቤት የበ ስንተኛው ማለት ነው? አምስተኛ ቤተሰቡ። ት ደግሞ ስድስተኛ የተ ቤተሰብ ስድስተኛ። ስለዚህ እነዚህ ቤት የሚል ቃል ተጻፉ። ሙዝ የመ ቤተሰብ ሁለተኛ ፊደሉ ሙ መብት የመጀመሪያው ነው። እዚያ ሙ ሁለተኛው ማለት ነው። ዝ ደግሞ የዘ የሚባለው ፊደል ወይም ዘ ለሚባለው ፊደል ስድስተኛ ፊደሉ ማለት ነው። ሙዝ። መቶ መ እንግዲህ የምታዩት የመ ፊደል የመጀመሪያው ይህንን የሚመስለው። ቶ ደግሞ የተ ፊደል ሰባተኛው ወይም የመጨረሻ ላይ ያለው ቤተሰቡ ይህን ይመስላል ቅርጹ። እዛ እነዚህ ሲጻፉ መቶ የሚል ቃል ተጻፈ ማለት ነው። መሪ ይቺ መናት እዚያ ይቺ ሪ የረ ቤተሰብ ሶስተኛ ፊደሏ ይህን ትመስላለች፣ ወደ ስር ቆለፍ ያለች። መ ደግሞ ያው የመጀመሪያው ፊደል የመ ቤተሰብ ነው። መሪ። መጣ ይሄው መ አለ፣ ከዚያ ጣ የጠ ፊደል አራተኛ ቤተሰቡ መጣ። ማር ይሄው ማ አራተኛ ፊደል ነው። ር ደግሞ ስድስተኛ ፊደል ማር። ምሳ ም ስድስተኛ ፊደል ሳ የሰ ቤተሰብ አራተኛ ፊደል። ሞት እንግዲህ ሞ የመ ቤተሰብ ሰባተኛ ወይም የመጨረሻው ላይ ያለው ፊደሉ ነው። ት ደግሞ የተ ቤተሰብ ስድስተኛ ፊደሉ ነው። ስለዚህ ሞት። ሞቀ ሞ የመ ቤተሰብ ስድስተኛ፣ ቀ ደግሞ መጀመሪያው ፊደል የቀ የመጀመሪያው ፊደል ይህን ይመስላል። ሌላኛው ሰጠ እንግዲህ ሰ የመጀመሪያ ፊደል ነው። ለሰ ቤተሰብ የመጀመሪያ ፊደል ነው ሰ። እዚያ ጠ ደግሞ እንደዚሁ የጠ ቤተሰብ የመጀመሪያ ፊደል። እነዚህ ሁለት ፊደሎች በቅደም ተከተል ተደርድረው ሰጠ የሚል ቃል ይመሰርተዋል ማለት ነው። ሰማ ሰ የሰ ቤተሰብ የመጀመሪያ ፊደል፣ ማ ደግሞ የመ ቤተሰብ አራተኛ ሰማ።
ሰው ሰው ሰ እንግዲህ የመጀመሪያ ፊደል ነው። ው ደግሞ የወ ቤተሰብ ስድስተኛ ፊደሉ ነው። ው ስለዚህ ሰው ይላል። ሱሪ ሱ የሰ ቤተሰብ ሁለተኛዋ ከሰ ቀጥሎ ከዚህ ቀጥሎ ሁለተኛ ቤተሰቧ ይች ናት ሱ። እዚያ ሪ የረ ቤተሰብ ሶስተኛ ፊደል ረሩ እዚያ ሪ ሪ ይች ናት ማለት ነው። እዛ ይሄ እነዚህ ፊደሎች ሱሪ እነዚህ ተጽፈው ማለት ነው። ሱቅ ሱ ከዚያ ቅ ሱ የሰ ቤተሰብ ሁለተኛ ነው ብያቸዋለሁ። ቅ ደግሞ የቀ ቤተሰብ ስድስተኛው ፊደል ቅ ይህን ይመስላል። ስም ይኸው ስ ስድስተኛ ፊደል ነው። ምም ስድስተኛ ፊደል ስም ስም። ሴት ይኸው ሴ የሰ ቤተሰብ አምስተኛ ፊደሉ ት ደግሞ የተ ቤተሰብ ስድስተኛ ነው ብያቸዋለሁ። እዚህ ላይ ሞት ከሚለው ላይ ሳነብ ነግሬያቸዋለሁ። ያው ለማስታወስ ሞክሩ። እንዲሁም ደግሞ ፊደሎች ስንተኛ ቤተሰቦች እንደዚህ አይነት ስም እንዳላቸውም በዚያው ፊደላትን እያጠናችሁ ቃል መጻፍ በዚህ መንገድ መለማመድ። ሴት ሶፋ የሰ ቤተሰብ ሰባተኛ ፊደሉ ሶ እዚያ ፋ ደግሞ የፈ ቤተሰብ አራተኛ ፊደል እዛ እነዚህን ስጽፉ ሶፋ ይላል ማለት ነው። ሸጠ ሸ እንግዲህ የሸ ቤተሰብ መጀመሪያው ይሄ ነው። ሸ እዚያ ጠም እንደዚሁ የጠ ቤተሰብ መጀመሪያው ፊደል ጠ ሸጠ ይላል። ሹካ እንግዲህ ሹ የሸ ቤተሰብ ሁለተኛ ፊደሉ ካ ደግሞ የከ ቤተሰብ አራተኛ ፊደል ሹካ ሹካ። ሽሮ ይኸው ሺ የሸ ቤተሰብ ስድስተኛ ላይ እንግዲህ ካናቷ ዘንበል ያለች በዚህ መንገድ ሰባተኛ ፊደል የት ነበረች? በዚህ በኩል ያጠረች ነው የምትሆን። ይቺ ግን ሺ ከአንገቷ ዘንበል ያለች ስድስተኛዋ የሸ ቤተሰብ ስድስተኛ ፊደሏ ይህን ይመስላል። ሮ ደግሞ የረ ቤተሰብ ሰባተኛ መጨረሻዋ ትሆናለች። ሽሮ ይላል። ሻማ የሸ ቤተሰብ አራተኛ ፊደል ሻ ማ ደግሞ የመ ቤተሰብ አራተኛ። ስለዚህ 1 2 3 ብላችሁ አራተኛው ላይ ስትደርሱ የሸ ቤተሰብ ጋር ይህን ታገኛላችሁ። የመ ቤተሰብ ጋር ደግሞ አራተኛው ላይ ይህን ታገኛላችሁ። ሻማ። ቀጣ ቀ የቀ ቤተሰብ የመጀመሪያ ፊደል ነው። ጣ ደግሞ የጠ ቤተሰብ አራተኛ ቀጣ። ቁጣ ቁ ከዚህ ቀጥሎ ቁ ይሄ ያለ ቁ ከዚያ ጣ ቁጣ። ይሄው እንግዲህ ስለዚህ የቀ ቤተሰብ ሁለተኛ ፊደሉ ይሄ ነው። የመጀመሪያው ይሄ ነው። ጣ ደግሞ ያው አራተኛ ነው የጠ ቤተሰብ ብያችኋለሁ። ጣ ቁጣ ይላል። ቂጣ የቀ ቤተሰብ ሶስተኛው ማለት ነው። ከቁ ቀጥሎ ይሄ ይመጣል ቂ። ከዚያ ቂ ይህ ደግሞ ጣ ደግሞ ስንተኛ ነው ብያችኋለሁ? የጠ ቤተሰብ አራተኛ። ጣ የሚባለው የመጀመሪያው ፊደሉ ይሄ ነው። አራተኛው ጋር ብትመጡ ደግሞ ይህን አይነት ፊደል ታገኛላችሁ። ጣ ይባላል። ስለዚህ እነዚህ ቂና ጣ ቂጣ፣ ቁና ጣ ቁጣ፣ ቀና ጣ ቀጣ እያልሁኝ ማነብላችሁ እንደዚህ ነው። ስለዚህ እናንተም በቀላሉ እንደዚህ ሁለት ሆሄያት ያላቸውን ፊደላት ወይም ደግሞ ሁለት ሆሄ ያላቸውን ቃላት እየመሰረታችሁ በቀላሉ እንዳይከብዳችሁ ቃላት መጻፍና ማንበብ መለማመድ። ቅ የቀ ቤተሰብ ስድስተኛ ፊደል፣ ቤ ደግሞ የበ ቤተሰብ አምስተኛ ፊደል። ስለዚህ ቅና ቤ ቅ ቤ ፊደሎቹን በቅደም ተከተል መጥራት ቅቤ። ስለዚህ በቀላሉ እንደዚህ እያደረጋችሁ እየጻፋችሁ እያነበባችሁ መለማመድ ማንበብና መጻፍ በቀላሉ በዚህ መንገድ መለማመድ ይቻላል። ከዛ ውጭ ደግሞ እኛ 24 ሰዓት በማንኛውም ሰዓት አማርኛ፣ እንግሊዘኛ፣ ሂሳብና ሌሎቹንም ትምህርቶች እያስተማርን እንገኛለን። ከኛ ጋር መማር የምትፈልጉ ወይም ደግሞ አማርኛ፣ እንግሊዘኛ፣ ሂሳብ ሌሎቹንም ትምህርቶች መማር የምትፈልጉ ልጆች በአጭር ጊዜ ውስጥ የምትፈልጉትን እውቀት አግኝታችሁ ትወጣላችሁ። ስለዚህ ከዚህ ከቪዲዮ ታች ጠርዙ ላይ ወይም በታች በኩል የምታዩት የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ነው። ይህን ስልክ አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም ወይም በቀጥታ መስመር ብታናግሩን፣ ብትደውሉልን፣ ቴክስት ብታስቀምጡልን፣ ቮይስ ብጽፉልን እናንተን በማንኛውም ሰዓት ሁኔታዎችን አመቻችተን እንድትማሩ እናደርጋለን ማለት ነው። በተረፈ በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ።